ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ መስከረም 20 ወይም ሴፕቴምበር 30 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ አክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያለን አሁን ቀጥታ ወደ መረጃዎች እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 165 ብር ከ78 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። ዳሽን ባንክ 143 ብር ከ51 ሳንቲም ገዝቶ 146 ብር ከ38 ሳንቲም እየሸጠ ነው። በንግድ ባንክ 139 ብር ከ64 ሳንቲም ተገዝቶ 142 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 194 ብር ከ57 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 167 ብር ከ57 ሳንቲም ገዝቶ 170 ብር ከ92 ሳንቲም እየሸጠ ነው። በንግድ ባንክ 163 ብር ከ40 ሳንቲም ገዝቶ 166 ብር ከ67 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 207 ብር ከ67 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 178 ብር ከ31 ሳንቲም ገዝቶ 181 ብር ከ88 ሳንቲም እየሸጠ ነው። በንግድ ባንክ 171 ብር ከ84 ሳንቲም ገዝቶ 175 ብር ከ27 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 119 ብር ከ08 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 104 ብር ገዝቶ 106 ብር ከ08 ሳንቲም እየሸጠ ነው። በንግድ ባንክ 98 ብር ከ66 ሳንቲም ገዝቶ 100 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 109 ብር ከ37 ሳንቲም እየተመነዘረ ነው። የአውስትራሊያን ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 92 ብር ከ64 ሳንቲም ገዝቶ 94 ብር ከ49 ሳንቲም እየሸጠ ነው። በንግድ ባንክ 89 ብር ከ70 ሳንቲም ገዝቶ 91 ብር ከ50 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 23 ብር ከ27 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 19 ብር ከ92 ሳንቲም ገዝቶ 20 ብር ከ32 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 19 ብር ከ21 ሳንቲም ገዝቶ 19 ብር ከ59 ሳንቲም እየተሸጠ ነው። አንድ ፓውንድ በጥቁር ገበያ 222 ብር ከ76 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 193 ብር ከ74 ሳንቲም ገዝቶ 197 ብር ከ61 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 183 ብር ከ63 ሳንቲም ገዝቶ 187 ብር ከ31 ሳንቲም እየተሸጠ ነው። አንድ የኩዌስ ዲናር በጥቁር ገበያ 542 ብር ከ92 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ኦሮሚያ ባንክ ነው። 464 ብር ከ30 ሳንቲም ገዝቶ 473 ብር ከ59 ሳንቲም እየሸጠ ነው። በንግድ ባንክ 448 ብር ከ82 ሳንቲም ተገዝቶ 457 ብር ከ80 ሳንቲም በመሸጥ ላይ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 45 ብር ከ14 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ራሚስ ባንክ ነው። 43 ብር ከ55 ሳንቲም ገዝቶ 44 ብር ከ43 ሳንቲም በመሸጥ ላይ ነው። በንግድ ባንክ 38 ብር ከ02 ሳንቲም ተገዝቶ 38 ብር ከ79 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 44 ብር ከ18 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዋሽ ባንክ ነው። 42 ብር ከ37 ሳንቲም ገዝቶ 43 ብር ከ22 ሳንቲም እየተሸጠ ነው። በንግድ ባንክ 37 ብር ከ23 ሳንቲም ተገዝቶ 37 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 431 ብር ከ35 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 233 ብር ከ90 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 439 ብር ከ60 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ
በጥቁር ገበያ 3 ብር ከ98 ሳንቲም ሲመነዘር የግብፅ ፓውንድ በጥቁር ገበያ 3 ብር ከ44 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ይህን ይመስላል። እንደተመለከታችሁት ነው። ታዲያ በዚህ ቪዲዮ ላይ ከሰማችሁት መረጃ ላይ መጨመርን ወይስ መቀነስን አስተዋላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ እንዲሁም ቪዲዮ ይጠቅመዋል ብላችሁ ለምታስቡ ሰው ላይክ፣ ሼር በማድረግ ይተባበሩን። የዛሬ መረጃ በዚያ በቃ። መልካም ጊዜ፣ መልካም ቀን